የልጅቷ ጉዳይ ድራማ ይሰራበት ያስጠኗት ለአጀንዳ ያምጧት የራስ ጉዳይ የሚጠቅመው ግን በፈለገ መልኩ የሚጠቅመው አማራን ነው የሚጠቅመው የሐሰት ትርክትም ቢሆን በእውነት የተደረገ አለ በሐቅ የተደረገ አለ አዲስ ነገር አይደለም ውሸት ነው ቢሉም ዓለም የሚያቀው ስለሆነ የሚያምናቸው የለም አሁን ዛሬ ልጅቷን አስይዘው መታወቂያ አውጥቶታል መታወቂያ ሲያወጡላት ደግሞ ዓመተ ምህረት ተሳሳቱ የአዲስ አበባ መታወቂያ አውጥተውላት ልጅቷን ማለት ነው ከዛ በኋላ ደግሞ ዓመተ ምህረት ተሳሳቱ ዓመተ ምህረቱን በዚህ ቢሉት እንዴት ያድሩ ምክንያቱም ሐሰት እውነትን ልትሸፍን አትችልም እግዚአብሔር ሲቆጣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ኃይል እየተጣላ ያለው እግዚአብሔርን ነው እስላም ከሆነ አላህን ነው ጴንጤ ከሆነ ጌታ የሚለውን ነው ዋቀ ጉራቻ የሚለውን ነው ዋቀ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው እየተጣላ ያለው ያው በኦሮሚያ ምንም እንዳልተደረገ በኦሮሚያ ኦሮሞ ንጹህ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ እያንዳንዱ እያወራለት ያለውን የምትከላከሉት ራሱ እንዴት ወንጀል ሆኖ እንደሚጠብቅ ታውቃለህ ገና ዶክመንተሪው ገና ስቃዩ ገና እንባው ገና ዋጋ ያስከፍለዋል ምንም ሌላ ኃይል ባይመጣ እግዚአብሔር ኦሮሚያን ይቀጣል ምድሪቷን ይቀጣል መዝግቡልኝ ገና ይቀጣል አልደነገጡም በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው ድራማ ቢሆን መለቀስ ነበረበት ድራማ ቢሆን ማለት ድራማ ቢሆን እዚህ ቁጭ ብዬ አንድ ቀን በእውነቱነቴን ነው የምነግራችሁ የእረኛዬ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ይወርዳል በቃ ምንድነው ብዬ በደንብ ሳየው እውነትም ያስለቅሳል ድራማ ነው እንዬ ሞትሽ ተብሎ ለቅሶ የተቀመጡ አሉ ሀዘን ድረሱን ያሉ ሰዎች ግን ገጸ ባህሪ ናት የሞተችው ለገጸ ባህሪ የሚያለቅስ ትውልድና ሀገር ህዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ ማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል 18 ተማሪ ቀልጥፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሐዘን ተሰቅለው ይሞቱ አሉ ታንቀው ይሞቱ አሉ ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልምና ገና ስሙ ሳይጠራ የማርያምን ብቅል ፈጫለው እያለ ከች የጠየቀው ያናገረው ሳይኖር ማለት ነው ያናገረው ሳይኖር ልጅቷ የፈለገ ድራማ ተስራ የፈለገ እነሱ ለፈለጉ ነገር ያዘጋጁት እውነትም ይሁን ሐሰት የፈለገ ይሁን ስትመታ እንደዚህ ነው ስትወድቅ እንደዚህ ነው እግዚአብሔር ሲጣላ እንዲህ ነው ገና ታያለ የመንግስት ጠባቂ ወታደሮች የሚሰሩትን ጠብቁ በቅርቡ ጠብቁ የሶሪያን ያያችሁ ጠብቁ ፕሬዝዳንት ማናቸው ትራምፕ ከመጡ በኋላ የተደገሰውን ድግስ አታውቁም ብያለሁ አምባገነኖች በህዝባቸው ላይ የቀለዱ ሰዎች የፓስተሩን አምጥተው ንስሐ አባትን በዛ በኩል አይቻልም እግዚአብሔር ተቆጥቷል ጠብቁ የተደገሰውን ድግስ ጠብቁ ብልጽግና ነኝ ያልክ በሙሉ ጠብቅ መዝግቡልኝ ከደረሰ በኋላ ነው ዘመድኩን እንዲህ ብለ ነበር የምትሉኝ አይደላው እኔ ከዩ ጩፋ ከእስራኤል ዳንሳ ከምናምን እግዚአብሔር ነገረኝ ከሚሉት ስሜቴ የሚነግረኝ ይበልጣል ጠብቅ የሚመጣውን ነገር መጠበቅ ሌላው የተነሳው ክስ ኢቢኤስ የኤርትራዊ ነው የአማን ፍስሐ ጽዮን ነው ይሄንን ከ2009 ዓመተ ምህረት ጀምሮ እኔ ኢትዮጵያ ያለው ፌስቡኬ ላይ ካያችሁት ተቃውሚያለሁ የተቃወምኩት ኤርትራዊ የሆነ ሰው እንዴት በአንድ ሀገር ውስጥ ሚዲያን ያህል ስራ ይሰራል ኤርትራ የኢትዮጵያ ጠላት ናት ባሁን ቋንቋ እንዴት ኤርትራዊ ወኪል
ገጠር የሚቀርጽ ወታደሩን የሚቀርጽ ከተማውን የሚቀርጽ መግቢያ መውጫውን የሚቀርጽ በድሮን የሚቀርጽ ቤተ መንግስት ዝግጅት ሲኖር የሚገባ ገጠር ገብቶ ባህሉን የሚያይ እንዴት ኤርትራዊ የሆነ ሰው የሚዲያ ፍቃድ ይሰጠዋል? በረከት ስምዖን ኤርትራዊ ስለሆነ ነው የፈቀደለት። በረከት ስምዖን የፈቀደለትን እንዴት እንትን ትላላችሁ ብዬ ስሞግት ነው የኖርኩት። ታስታውሳላችሁ። ኢቢኤስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ርካሽ ነገር ሲተፋ ሲያቀረሽ፣ ኢቢኤስ ማህተብ ሲያስበጥስና ሐና ዮሐንስን፣ ኢቢኤስ ወንጀል ሲሰራ፣ ኢቢኤስ ቤተክርስቲያኒቷን ሲያዋርድ ማን ነው ኢቢኤስን ሄዶ ሲያድን የነበረው? ኢንተርቪው የሚያደርጉት እነ ዳንኤል ክብረት፣ ኢንተርቪው የሚያደርጉት እነ የኔታ ማናቸው አይነ ስውሩ እየጠፉ ይመጡ። አሁንስ እነ ሄኖክ ኃይሌ በረከታቸው የደረሰንና እነ ብፁዕ አባ አረጋዊ እና አቡነ አረጋዊ አይደሉ እንደ ሄደው የኢቢኤስን ገጽታ ግንባታ ሲገነቡ የነበሩት? እነ ማን ነው እነ ዶክተር ዘበነ ለማ አልነበር እንዴ ሲገነቡ የነበረው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በኢትዮጵያ ላይ የኢትዮጵያን ቤተክርስቲያን አፈር ከደቼ ያበላ ማህተብ ያስበጠሰ የፕሮቴስታንቶች ጥርቅም የኢትዮጵያ ቤተክርስቲያንን ይጎዳል፣ በሃይማኖት አንድ ነን ብለው አይደለ ናብይ ያስቀጠሉት ይህን ጸረ ኦርቶዶክስ፣ ይህን ጸረ ኢትዮጵያ፣ ይህን ጸረ ቤተክርስቲያን የስለላ ስራ የሚሰራ በሞኞች ባለስልጣን በሆኑበት ሀገር፣ ጅሎች ባለስልጣን በሆኑበት ሀገር ኤምባሲ ኤርትራ ባይኖራት ምን ችግር አለው? በድሮን እየቀረጸ የሰራዊት እንቅስቃሴ እየቀረጸ የህዝብን አኗኗር እየቀረጸ የህዝብን ብሶት እየቀረጸ ህዝባዊ አመፅ ለማነሳሳት የሀገሪቷን ቆሻሻ ገጽታ እያነሳ ለዓለም እየሰጠ እያስለቀሰ ደረት እያስደቃ ገበናዋን እያወጣ የሚሸጥ እና እነሱ አይደል ያስቀመጡት? ዛሬ ነው የታያቸው። የቤተ ክርስቲያን አምላክ ሞጣን የተበቀለ የቤተ ክርስቲያን አምላክ የተዋህዶ አምላክ ኢቢኤስን ማህተብ ሲያስበጥስ የነበረውን ተጫጮህን አይደለ ኢቢኤስ ላይ ማህተብ እንዲደረግ ያደረግ ነው። ዋሻው ንገሩኝ፣ ዋሻው ወይ ንገሩኝ። አንድ ጊዜ ንገሩኝ እናንተ። አንድ ሰውዬ በጣም እየተመላለሰ ነውና ለሱ መልስ ልስጠውና ልሂድ። ዘመድኩንና ዘመነ የብሔራዊ መረጃ ደህንነት መስሪያ ቤት ሰራተኛ ናቸው። ዘመነ የቅጥር ምንድነው የሚለው? ቆይ ደብዳቤ አለው። ስላሴ እውነቱን አውጥቶ ያዋርዳቸዋል ምናምን ብሎ እየጻፈ ነው። አንድ ሰውዬ ደከመ። ዘርድሸት የሚባል ሰውዬ ደከመ በጣም። አግኝተው ነው እኔን እንደዚህ አፈር ከድሜ እያንቀረቀብኳቸው መደበቂያ እያሳጧቸው እኔን ቀጥረ እንደው በከፈሉኝ ጅል ዘመነ ጉዳዩ ራሱን ጠይቀው እኔን በተመለከተ ግን ቢቀጥሩኝ ቢሰጡኝ ገንዘብ ቢቀጥሩኝ ደስ ይለኛል። ዘርድሸት ንገርልኝ። ደከምክ። ሰው ይሰማል ያዳምጣል። አንተ የብሔራዊ መረጃ ደህንነት አባላቸው የብሔራዊ ደህንነት አባላቸው እና ምን ይጠበስልህ? ምን ይጠበስልህ? ልክ እያገባው ነው። አፈር ከደቼ እያበላው ነው። ምን ይጠበስልህ? ይሄ ነው። ስለዚህ ኢቢኤስ አሁን ኤርትራዊ ነው ምናምን ነው ብለው እያያያዙት ነው።
ኢትዮጵያ አሰብን ስለጠየቀች ኢቢኤስ ደግሞ ሌላ እንትን ብሎ ኤርትራዊ ስለሆነ ከዛ ደምቢዶሎ ላይ ችግር ፈጥሮ ከዛ በዛ በችግሩ ምክንያት የኢትዮጵያ መንግስት ላይ አመጽ ለማስነሳት ነው ይላል። የኢትዮጵያ ህዝብ እግዚአብሔር ያለ ቀን እንጂ የሚነሳው በኢቢኤስ ቀደዳ በዘመድኩን ጩኸት በማንንትስ እየየ አይነሳም። ቀን አለው። ትከሻው ሰፊ ነው። መሬት የሆነ የኢትዮጵያ ህዝብ መሬት ነው። በግሬደር እየተቀበረ አልተነሳም። ይኸው ሱሉልታ ላይ ታግቶ 1.5 ሚሊዮን ብር እየተጠየቀ አይነሳም፣ አልተነሳም። ፋኖ እንኳን እንዳይስማማ ውስጡ ቁጭ ብለው የሚሰሩ ፋኖ ነው የሚሉ ያሉበት ነው። የኢትዮጵያ ህዝብ ነዳጅ 110 ብር ገብቶበት ንቅንቅ የለም፣ ምንም ነገር የለም። ያቺኛዋ የጠቀመችው ለመንግስት እሁድ አይደል የተለቀቀው፣ የብርቱካን እሁድ አይደል የተለቀቀው። እነሱ ደግሞ ምን አደረጉ? ነዳጅ ጨመሩ። በሊትር 1 ሊትር 110 ብር 110 ብር የነዳጅ ጭማሪ ላንብላችሁ። በእውነት በልጽገናል። ስለዚህ ያቺ እንዳትነሳባቸውም ጠቅማቸዋለች። ግን እሳት ለቀቀባቸው፣ እሳት አመጣባቸው፣ እሳት አመጣባቸው። ምንም ሊያደርጉ አልቻሉ። በእውነት ምንም ሊያደርጉ አልቻሉ። ይኸው አነብላችኋል። ሲገሸልጥ ልክ ትገባለህ። ይኸው አነባለሁ። በዚህም መሰረት መነሻ ማስተካከል፣ አንደኛ ቤንዚን 112 ብር ከ67 ሳንቲም፣ ሁለተኛ ኬሮሲን 107 ብር ከ93 ሳንቲም፣ ሶስተኛ ነጭ ናፍጣ 107 ከ93፣ ቀላል ጥቁር ናፍጣ 109፣ ከባድ ጥቁር ናፍጣ 106፣ የአውሮፕላን ነዳጅ 100 ብር አለ ነገር። ስለዚህ ሰው ያን እንዳይል በኢቢኤስ በኩል ብርቱካን ተለቃ እያንዳንዱ ነጠላውን እንዲህ አድርጎ እናቴን ይላል። እነ ዳንኤል ክብረት ደግሞ ፈጢራ ላይ ናቸው እና አብይ አህመድ ነዳጁን ቆልለውበት እነሱ ሳምቡሳ ይበላሉ። ህዝቤ ደግሞ ብርቱካንዬ አቤት ይላል። ከዛ ደግሞ ህዝቡ ሲንጫጫ ደግሞ አንሹ። ኧረ ህዝቡ አመረረ። አዳነች አቤቤ ደውላ ኧረ አንሱት ህዝቡ አምሯል፣ ነዳጁንም ረስቷል፣ በቃ አንሱት። ከዛ ጠዋት ሲሄድ የታክሲ ብር 50 ብር አናቱ ላይ፣ ደሞዙ 4000 ብር፣ የቤት ኪራይ 9000። በአስማት ነው የሚኖረው ኢትዮጵያ ውስጥ። በልጽገሃል። ኢትዮጵያ ውስጥ አሁን ያለው መንግስት ደግፈህ ለመቀጠል ጴንጤ መሆን አለብህ። ጴንጤ ስትሆን ቸርች ትሄዳለህ። ቸርች ስትሄድ የእንትን አስተማሪዎች ናቸው የሚመጡት። የተስፋ የህልም እንጀራ የሚያስተምሩ ናቸው የሚመጡት። 1 ሚሊዮን ብር በባንክ ገብቶልሃል፣ አሜን በል። አሜን። ማን ነው የሚወስደው? ዛሬ ብልጽግና ቤታችሁ ሊገባ፣ ሀብት ቤታችሁ ሊገባ ነው። አሜን የሚል ማን ነው? አሜን። ማን ነው የሚወስደው? አሜን። ባንክ እንትን ገብቶልሃል፣ አሜን። የተያዘብህ እድልህን ቤተሰብ በመተት በምናምን አድርጎ ያሰረብህ ተፈቶልሃል፣ አሜን። ከዛ እቤቱ ሲሄድ ሽሮ የለም። አቤት እነ እዩ ጩፋ፣ አቤት አብይ አህመድ፣ እግዚአብሔር የለ። በእውነት ኢትዮጵያ ውስጥ ኑሮ የተስማማው ኑሮ የተመቸው በተስፋ የሚኖር ጴንጤ ብቻ ነው። የኢትዮጵያ ጴንጤ ብቻ ነው። ደግሞም ይሰራሉ፣ ይነግዳሉ፣ አላቸው። ቢዝነሱ ተበርግዶላቸዋል፣ ተከፍቶላቸዋል፣ ይሰራሉ። ስለዚህ ወጣቱ ይሰለጥናል። ብዙ ሺህ ብር ከፍለው ይሰለጥናሉ። ስልጠናው ላይ ዮናታን ነው የሚያሰለጥነው። እዛ በቃ ሳሉ ይባላል። ፖዘቲቭ ኢነርጂ ብቻ፣ ኔጌቲቭ ኢነርጂ እንዳይኖራችሁ። እኔ ቲያንስ ላይ ስልጠና እንደዛ ነበር የሚሰራ፣ ለስራ ለመሸጥ ሰው እንዳይደክም ልክ የቲያንስ አሰልጣኞች አሁን ፓስተር ሆነዋል። እና ብዙዎቹ ከዛ እንትን ያለ ኢማጂኔሽን እንትን ዝበል ሳል በቃ ትልቅ መኪና እንዳለህ ቁጠረው፣ ትልቅ ቤት እንዳለህ ቁጠረው። ሁሉ ነገር ጎተራ ነው፣ ሁሉ ነገር ባንክ ነው፣ ሁሉ ነገር ገንዘብ ነው፣ ሁሉ ነገር ምናምን። አሜን በል ገባ። አጠገብ ያለው ነካ አድርገውና ገብቶልኛል በለው። ገብቶልኛል፣ ውሰደው።
የባንክ ቡካችሁን ይዛችሁ በነገ ጧት እንድትመጡ የበረከት የኢኮኖሚ ጸሎት አለ። እሺ የአዋሽ ባንክ የእንትን ባንክ ምናምን ይዞ ይመጣና እዛ ያስቀምጣል። ከዛ ፕሮፌቱ ይመጣና እንጸልያለን። አቤት በዚህ የባንክ ቡክ ላይ እንደዚህ እንደዚህ ሆኖ ይውረድ። አሜን አሜን ያላላ አያደርስም። አሜን እንወስዳለን። አሜን 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 አሜን። ባንክ ቡኩን ይዞ ሲሄድ ያው ነው 36 ብር ከ40 ሳንቲም አለቀ። 36 ብር ከ40 ሳንቲም እንዴ ሳይሰራ አይመጣ። ከየት ይመጣል? በእውነት ነው። ከዛ ሂድና የኤቲኤም ማሽኑን በጌታ በኢየሱስ ክርስቶስ ስም አንተ ኤቲኤም ማሽን ሆይ ገንዘብ አውጣልኝ በለው። ሄዶ ጌታ ሆይ ብዬ ሳደርገው ማሽኑ ውስጥ ስከተው አዎ በባንኩ ውስጥ ዘረገፈልኝ። ይሄ እኮ ወንጀል ነው። ያላስገባው ምን አይነት ጌታ ነው ከኤቲኤም ውስጥ ገንዘብ አውጥቶ የሚሰጥ? ከባንክ ሰውየው ጋር ተመሳጥረው ካልሆነ በስተቀር ከባንኩ ባለቤት ጋር ተመሳጥረው ካልሆነ በስተቀር ኤቲኤም ማሽን ፒን ነምበር ሳይገባ ካርዱ ሳይገባ እንዴት ነው እንትን ሊል የሚችለው? ሚራክል መኒ ይልሃል። ዘራፊ ሁላ፣ ቀማኛ ሁላ፣ ሌባ ሁላ፣ ይሄ ስራ ያጣ ሁላ፣ ይሄ ስራ ኑሮ የጠረረበት ሁላ እዛ ሄዶ አሜን ገብቶልኛል ኤቲኤም ማሽን ጋር ሄዶ በኢየሱስ ስም አንተ ኤቲኤም ማሽን ገንዘብ ስጠኝ እንዴት ይባላል? ይሄ ነውር ነው። ካልሰራ ካልወጣ ካልወረድክ የምታገኘው ፔኒ ሳንቲም የለም። ፔኒ ሳንቲም ዱዲ 0.5 ሳንቲም የለም። ስለዚህ ተመችቶታል። ለአብይ አህመድ መንግስት ተመችቶታል። አለቀ። ይሄንን ዲም ላይት የሆላንድ ያለው ሬድ ላይት የመሰለ ማታ ቡና ቤት የምትሰራ ሴት ይመስላል አሉ። ማታ አዲስ አበባ ቀን ስትሄድ አመዳም አሸቦ የሆነ ማታ ግድግዳው ላይ ሁላ መብራት ተደርጎ ያብለጨልጫል። ጌታ ሆይኛ በልጽገና ምናምን ትደነዝዛል። ያ እንዲሁ እንደደነዘዝክ ትኖራታለህ። ለዚህ ማትመቸው ማናት? ኦርቶዶክስ። እሷን ይወቅጧታል። ኦርቶዶክስ ጋር ስትሄድ ጥረግረ ብላ ነው የምትባለው። ጥረግረ እረስ ድርሳነ ሚካኤል ሲያነብ የሚያገኘው ምንድነው? ሰውየው ጸለየ። ሚካኤል ሆይ እባክህ ሀብት ስጠኝ። ጠዋት ሄዶ ኪዳን ላይ ማታ ጉባኤ ላይ ቅዳሴ ላይ ሄደ ቅዱስ ሚካኤል ሆይ ምናምን ሲለው ቅዱስ ሚካኤል ተገለጸለትና ይላል ምንድነው የምሰጥህ? ከሰማይ የማመጣው ገንዘብ ማሽን ኤቲኤም እዛ ያለ መሰለ እንዴ? ገንዘብ ማተሚያ ያለ መሰለ እንዴ? እራስ እባርክልሃለሁ፣ አስባርክልሃለሁ፣ በበረከት እሞልሃለሁ፣ ነግድ፣ ትርፍ በትርፍ አደርግሃለሁ፣ ገንዘብ እንድታገኝ አደርግሃለሁ፣ ጻፍ፣ ደጉስ፣ አትራፊ አደርግሃለሁ። ቁጭ ብለህ ሚካኤል ወይ ምናምን እንዴት ትለኛለህ ነው የሚለው እኛ ጋር ስትመጣ። እዛ ግን እነሱ ና የባንክ ቡክን ይዘና የሚራክል ተአምር ቀን ነው እዛ አምጥታ ትገባለች። ከዛ ህልም ይታያል። እግዚአብሔር ደግሞ የቆሎ ጓደኛ ነው። ጌታ ተናገረኝ። አቤት ጌታዬ ምን አልከኝ? ኦኬ የስልክ ቁጥርሽ በ019 ምናምን ነው የሚጀምረው። እና የስልክ ቁጥር በ09 ነው የሚጀምረው የሞባይል ቁጥር ኢትዮጵያ ውስጥ። እንግዲህ አሁን የሳፋሪኮም በስንት እንደሚጀምር አላውቅም እንጂ 09 ነው ድሮ። ይሄ እንዴት ህልም እንትን ተብሎ ይኬዳል? እንዴት ተብሎ ይኬዳል በእውነት? ስለዚህ የነዳጁንም ለማስረሳት የነ ብርቱካን ነገር መጥቷል። የነ ብርቱካን ነገር መምጣት ግን ሌላውን የሚያስቀር አይደለም። እኔ የምጠይቀው ጥያቄ ምንድን ነው? እኔ የምጠይቀው ጥያቄ አሁን ብዙዎቻችሁ ብርቱካን ተመስገን እንደዚህ ትታሰራለች፣ እንደዚህ ታስራለች፣ እንደዚህ ሆናለች አሁን ነገ መታ እንደገና ፋኖ ነው እንዲያደረገኝ ወይም ገሌ ነው እንዲያደረገኝ ብላ ኢንተርቪው ልትሰጥ ትችላለች። ምን ልትሰጥ ትችላለች? የልጅቷ ችግር ነው አይደለም። ማን ነው ልጅቷን የመለመላት? ማን ነው ልጅቷን ያመጣት? ማን ነው ልጅቷን ኢቢኤስ ያመጣት? ማን ነው ያንን ፊልም የሰራው? ማን ነው ያንን ፊልም ያቀናበረው? ጋዜጠኞቹ የቀረበላቸውን ሰርተው ሲያለቅሱ ነው የኖሩት። በየሳምንቱ ውሃ ጠጥተው አይደል እንዴ የኢቢኤስ ጋዜጠኛ የሚሄደው? ነፍሱን ይማርና እናስፋው መሸሻ ሁሉ እሁድ ለቅሶ አይደል እንዴ? ቅዳሜና እሁድ ኢቢኤስ ካለ ለቅሶ አለው እንዴ? የጠፉት ይገናኛሉ። አጎቴን አገኘው፣ አክስቴን አገኘው፣ እነ ዮናስ ሶፍት ይዘው አይደል እንዴ? ኢቢኤስ ቅዳሜና እሁድ ቢሮ ላይ የሚቀመጠው ጠረጴዛ ላይ የሚቀመጠው ደርዘን ሶፍት አይደል እንዴ? ሶፍት እኮ ነው የሚቀመጠው። ለቅሶ ነው። ቅዳሜና እሁድ የሚጋበዙ ሰዎች ኢቢኤስ ላይ ለማልቀስ አይደል እንዴ?
እንባ ለማውጣት አይደል እንዴ? ጋዜጠኞች ውስጥ ካላለቀሱ ገንዘብ ያገኛሉ እንዴ? አያገኙም። ሩሩ መሆናቸው፣ ህዝብን ማስለቀሳቸው፣ ገንዘብ የሚከፈላቸው በማስለቀሳቸው፣ ደረት በማስመታታቸው እሑድ ስንቱን በሽተኛ፣ ስንቱን የልብ ህመም፣ ስንቱን ጎዳና ተዳዳሪ፣ ስንቱን የተደፈረ፣ ስንቱን አቅርበው የለ እንዴ? የኢቢኤስ አዲስ ነው እንዴ? ይቺ አማራ መሆኗ ነው እንጂ ስንት ኦሮሞ፣ ስንት አማሮች፣ ስንቱ ቀርበው የለ እንዴ? አባታቸው የደፈራቸው ምናቸው የደፈራቸው ስንት ሚዲያ ላይ ቀርበው የለ እንዴ? አዲስ ሆኖ አይደለም ይሄ ጉዳዩ። ግን ሌላ በጣም 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 አደገኛ ግብረ መልስ ይዞባቸው መጣ። ለዚህ ነው የሚገቡበት ተጨንቀው ሩጫ የጀመሩት። አሁን ደግሞ ዛሬ አዋሳ ወስደዋታል። የአዋሳ ተማሪ ናት ብለዋል። የአዋሳ ተማሪ ሲያደርጓት ደግሞ ዲ ፕላስ ብለዋታል። ዲ ኤ ፕላስ እንደሚባለው ዲ ፕላስ ብለው ነው የሰሩት። ዓመተ ምሕረቱንም በአማርኛ ነው የሰሩት። ልጅቷን እግዚአብሔር ይሁናት። ድራማ አሰርተዋትም ይሁን ምንም አድርገዋት ይሁን እግዚአብሔር ይሁናት። የምናውቀው ነገር የለም። ልጅቷ ግን በመሬት ካለው በምድር ላይ ካለው ከገሃዱ ዓለም እውነታ ዝንፍ ያለ ነገር አላደረገችም። ዝንፍ ያለ ነገር አላደረገችም። ድራማ እንኳን ቢሆን ገና ነገ ፊልም ይሰራ የለ እንዴ? ፊልም ይሰራ የለ እንዴ? መሪዎች የተናገሩት ጽንስ ዘርግፈው አስታቅፈዋል አይደል እንዴ? ምስክሮቹ ተናግረዋል። በቪዲዮ የተቀረጸ እኮ ነው። ጽንስ ተበልቶ የለ እንደ ኢትዮጵያ ውስጥ ጽንስ አራስ በልቶ የለ እንዴ? ጉበት፣ ጨጓራ፣ የአማራ ጨጓራ፣ የአማራ ልብ፣ የአማራ ጉበት በጣም ጥሩ ነው ለጤንነት ተብለው ጉዞች ሲበሉ አልነበር እንዴ? አማራ ስለሆን እንጂ የሚከፈተው ጦርነት ቀላል አይደለም ያለው ያ የሞተው ሰውዬ ይሄን ከተናገረ በኋላ አይደል እንዴ? የአማራ ክልል የፖሊስ አዛዥ የነበረው ሰውዬ ማለት ነው። አለቀ። ስለዚህ የኢቢኤስ ባለቤት ኤርትራዊ ነው እና አሁን ነው ኤርትራዊነት የታየ። የኢቢኤስ ምናምን ስትጠቀሙበት አልነበር? ፖለቲካ ስትሰሩበት አልነበር? ቤተ ክርስቲያንን ለማዋረድ ኦርቶዶክስን ለማዋረድ ስትጠቀሙበት አልነበር? አንገቷን ለማስደፋ ስትጠቀሙበት አልነበር? የጴንጤ ጥርቅም አልነበር? ፕሮቴስታንትነቱ አይደል ያመጣለት? እና ዛሬ ምን ተገኝቶ ነው? ኢቢኤስን ስፈልግ ቀቅለ ብለው፣ ኢቢኤስን ስፈልግ ጠብሰ ብለው፣ ኢቢኤስን ስፈልግ እንደፈለግ አድርገው ለደንታ ነው። ምን አገባንኛ? እኔ አያገባኝም። ስጸልይ የኖርኩበት ነው። አዋራጄን አዋርደው ሃይማኖቴን፣ ቤተ ክርስቲያኔን፣ ማዕተቤን ያስበጠሰው አንጀቱን በጥስለት፣ ወሽመጡን በጥስለት ብዬ ስጸልይ ነው የኖርኩት። በቃ እንደዛ ነው። ይህንን በደንብ አርጋችሁ ማየት ማውራት አለባችሁ ማለት ነው። በጣም በጣም መነጋገር አለብን እና እኔ በዚህ የምቆጣው ነገር የለም። ለኦሮሞ ግን መልእክት አለኝ። እኔ ለኦሮሞ ነው መልእክት ያለኝ። ለኦሮሞ ያለው መልእክት ምንድን ነው? እየተሰራ ያለው ትርክት ለኦሮሞ አይጠቅመውም። ኦሮሞ ይጎዳበታል። ኦሮሞ ይጎዳበታል። አሁን ተነስተው እነ ሴቭ ኦሮሚያ ትግሬ ናቸው። በኦሮሞ ነው የሚሰሩት። አብዛኛዎቹ የኦሮሞን እንትን የያዙት የብሔር ማንነታቸው ሌላ ነው። አብዛኞቹ ደግሞ ጽንፈኛ የዋሃቢ እስላሞች ናቸው። አብዛኞቹ ደግሞ ጽንፈኛ የፕሮቴስታንት አክራሪ ናቸው። ጸረ አማራ ሀሳብ አለ፣ ጸረ አማራ አስተሳሰብ የተጠመቁ ናቸው። እነሱ አሁን እያደረጉ ያሉት ነገር ለኦሮሞ አይጠቅመውም። ኦሮሞ ምን ተዳው ነው አይባልም። እንደዚህ የምትልበት ጊዜ አይደለም። አሁን ተመሬት ተነስተ መተ ኦሮሞ ምን አደረገና ነው? ኦሮሞ ምን ፈጠረ? ምን አረገ ተባልክ? ኦሮሞ ደፈረ ምናምን። ኦሮሞ ደፈረ ያለ ማን ነው? እስቲ አንድ ፔኒ ሰው አምጣ። ኦሮሞን የደፈረው ብሎ የጻፈ ኦሮሞን የደፈረው ብሎ ያደረገ ንገረኝ።